የሆነ ቦታ ወስዶ አይደለም ያሳረፈን፣ የውስጥ ረፍትን። አሁን እግዚአብሔር ከአዲስ አበባ ነቅሎ የሆነ ሀገር ወስዶ አያሳረፈን። የምትሄድበትም ሀገር የተበጠበጠ። እኛ ያመንነው ግን ወደዚህ ረፍት ገብተናል። ጥያቄን እንካ፣ ቀንበሬን እንካ፣ ችግሬን እንካ፣ ሸክሜን እንካ ብቻ ሳይሆን እኔንም እንካ፣ ያለ እኔ አንዳች ማድረግ አትችሉም የሚል አንዳንዱን አርጉት ቢሆን ኖሮ ጉዳችን ነበር። ያረፈ አምላክ ነው ወደ ረፍት የጠራ። አረፍን ሲሉ አይ ሌላ አለ ኢያሱ አሳርፏቸው ቢሆን ኖሮ አልቲሜትሊ ዋናው ረፍት እኛ የምናርፈው ከፊት ለዚህ ህዝብ የተዘጋጀ ታላቅ ረፍት አለ። አይዟችሁ በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው። ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረ። ኢየሱስ ይመጣል፣ እንሄዳለን። በጌታ የሆናችሁ እናንተ በፍጹም እድል እንዳትሰጡ። የምስራች ከፊት ረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ። እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ። በጣም ደጋግመን ስለ ረፍት የምናወራው እሱ በጣም ደጋግሞ ስለ ረፍት እየተናገረ ስለሆነ ነው እና በጣም ለቅዱስ ቃሉ በተሻለን መጠን ታማኝ መሆን ስላለብን ማለት ነው። ረፍቱ በጣም እንደገባችሁ ተስፋ አረጋለሁ። ረፍቱንም ደግሞ ጀምራችሁታል። የመጀመሪያው የሳልቬሽን ሬስት ነው ተባብለን ተነጋግረናል። ሰው በጌታ በመሆኑ ምክንያት የሚያገኘው ረፍት አለ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል 11:29 ላይ ነው 11:28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ስለዚህ ወደ ኢየሱስ ሸክማችንን ይዘን መተናል። ሸክማችንን ተቀብሎናል። ኦልሬዲ ረፍት ውስጥ ገብተናል። ይሄ ሳልቬሽን ረፍት ነው እና ከዚህ በኋላ ደግሞ ይሄው በዚህ ረፍት ውስጥ እየኖርን ነው። ለዘላለም ደግሞ የተጠበቀ በጣም ክቡርና ታላቅ የሆነ በሰጪው በእግዚአብሔር ተስፋ የተደረገ ረፍት ደግሞ ከፊታችን ቀርቶልናል። በእውነት አርፌያለሁ። ደግሞ ሌላ ረፍት አለ ብሎኛል መጽሐፍ። ይሄኛው አሁን ያረፍነው ረፍት የሆነ ቦታ ወስዶ አይደለም ያሳረፈን፣ የውስጥ ረፍት ነው። ስፒሪቹዋል ነው። መንፈሳችን ውስጣችን ያረፈው። በእርግጥ ደጋግመን እናገር እንደነበረው አባቶቻችን ያረፉት የሆነ ቦታ የሆነ ከተማ ወስዷቸው ነው። ከግብጽ ባርነት አውጥቶ ከናን የሚባል አገር ወስዶን ያሳረፋቸው። ስለዚህ ሎኬሽን ነበረው፣ ላንድ ነበር፣ የሆነ የተወሰነ ሚድል ኢስት አካባቢ ያለ መሬት ነበር። አሁን እግዚአብሔር ከአዲስ አበባ ነቅሎ የሆነ ሀገር ወስዶ አያሳረፈም። የምትሄድበትም ሀገር የተበጠበጠ ነው። ረፍት ውስጥ በመንፈስ ቅዱስ የተሰጠን ስጦታ ነው። ስለዚህ ኢንዋርድ ነው፣ ስፒሪቹዋል ነው። እያወራን ያለነው መንፈሳዊ ረፍት ነው። ጎናችሁ ያለውን ሰው አርፈሃል ወይ በሉት። በእውነት ካላረፈ ኢየሱስ ያሳርፈሃል በሉት። እኛ ያመንነው ግን ወደዚህ ረፍት ገብተናል። እምነት በጣም መሰረታዊ ነገር ነው ብዬ ደጋግሜ ነግሬያቸዋለሁ። የሰማነውን የምስራች ደኛ አውርዶ አካል የሚያስይዘው ስጋ የሚያለብሰው ይህንን በክርስቶስ ኢየሱስ በኩል የተዋወቀና የቀረበን ረፍት ወደ እኔ ህይወት የሚያስገባው ቁልፍ ነገር እምነት ይባላል። እግዚአብሔር ቃል ላይ በሰማነው እውነትና ትምህርት ላይ የሚመሰረት ሰብስታንስ እምነት። እኛ ያመን ነው አሳራፊያችን በሆነው በክርስቶስ ላይ መጣል ማለት ነው። ችግርና ጥያቄን ብቻ ሳይሆን ራስንም መጣል ማለት ነው። እምነት ራስንም ክርስቶስ ላይ መጣል፣ በአሳራፊ በክርስቶስ ላይ ራስን ሙሉ በሙሉ መጣል። ጥያቄን እንካ፣ ቀንበሬን እንካ፣ ችግሬን እንካ፣ ሸክሜን እንካ ብቻ ሳይሆን እኔንም እንካ ብላ አንተም መውደቅ ያለብህ ኢየሱስ ላይ ነው። እምነት የሆኑ ጉዳዮቼን ሰጥቼ እኔ በእግሬ ለብቻ የምቆምበት አይደለም፣ እኔም ኢየሱስ እጅ ላይ የምወድቅበት ነው። ስለዚህ እኛ ያመን ነው ሲል ሁለንተናችን የክርስቶስ ሆነዋል። ምንም አይነት በራሴ የምደገፍበት ጉዳይ የለኝም እያለ ነው የዚህ ደብዳቤ ጻፍ። እኔ አንድ በጣም የሚያስደስተኝ ቃል አለ። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ያለ እኔ አንዳች ማድረግ አትችሉም የሚል ቃል። አንዳንዱን አርጉት ቢሆን ኖሮ ጉዳችን ነበር። አንዳች ያለ እኔ አንዳች ደገመው። ዮሐንስ 15 ላይ ቅርንጫፋው ከግንዱ የተቆረጠ ቀን ሰብስበው ወስደው ወደ እሳት ይጥሉታል። ቅርንጫፍ ጠቃሚነቱ መጀመሪያ የሚጀምረው ግንዱ ላይ ያለቀ ነው። ከግንዱ የተቆረጠ ቀን አለ ኢየሱስ በራሴ መኖር እችላለሁ ብሎ ያሰበ ቀን፣ እምነቱን ጥሎ ወደ ስራው የገባ ቀን፣ ያለ ኢየሱስ እኔ እንትን አድርጌ እችላለሁ ያለ ቀን ሰብስበው እሳት ውስጥ ነው የሚጥሉታል። ስለዚህ ያለ እኔ አንዳች አለ። እስቲ አሜን በሉ። እኔ ግንዱ ነኝ፣ እናንተስ ቅርንጫፍ ነህ። ያለ እኔ ምንም፣ ያለ ኢየሱስ ባይዘዌ ምንም ማድረግ አንችልም። ሊመስል ይችላል። እንዳትታለ የኔ ወንድም የኔ እንዳትታለ ያለ ኢየሱስ አንችልም። ሕይወት ክርስቶስ። ስለዚህ እስራኤል ያለ እግዚአብሔር እችላለሁ ስትል ቁርጥ አረጋት የሆነ ቀን እና ጳውሎስ ምን አለ? ለወይኑ ካልራራ አንተማ ከነጭራሽ ወይራ እችላለሁ ያልክ ቀን ሲጀመር እኮ ነው የሚልህ። ጎናችሁ ያለ ሰው ያለ ኢየሱስ ምንም ማድረግ አትችልም በሉ። አምነን ነው ቸርች ምንኖር። ሰይጣንም አይፈራ ኢየሱስ ላይ እስከሆንክ ድረስ መንፈሳዊ ዓለም ይገዝ። እረፍቱ በሶስት ዲስፔንሴሽን ቀርቦ ነው። እረፍቱ ወጥ ነው። እግዚአብሔር እየተናገረ ያለው ስለ አንድ እረፍት ነው፣ ግን በተለያዩ ሶስት ወቅቶች ላይ የዚህ ደብዳቤ ጻፊ ባነበብ ነው በእነዚህ እስከ ቁጥር 11 ድረስ ባሉት ክፍሎች ላይ ያቀረበው በሶስት
በሶስት መንገድ ነው። የመጀመሪያው በሰባተኛው ቀን አይደል? እግዚአብሔር 6 ቀን ሰራና በሰባተኛውም ቀን ከስራው ሁሉ አረፈ። እግዚአብሔር ከስራው አረፈ ነው የሚለው ትክክለኛው ቀን እና ውስጡ ግን ብዙ ስራ አለው። በ6 ቀን የሰራው ሲሰበሰብ ግን ብዙ ሰርቶ አረፈ አይደል? ከስራው አረፈ። እግዚአብሔር አንዴ ነው የሰራው እና እግዚአብሔር ስራውን ጨረሰ፣ አረፈ። ለእስራኤል ሕዝብ እኮ ፕሮሞት እየተደረገ ያለው እኮ ኦልሬዲ እግዚአብሔር አርፏል፣ ጨርሶ አርፏል። አሁን ታቅቦ ነው። ምንድነው ታዲያ የቀረው? የእናንተ ረፍት። እግዚአብሔር ይሄንን ረፍት መቼ ነው የሚሰጠን? ወደ ከነዓን ስትገቡ። የሰንበት ረፍትን የዚህ ደብዳቤ ጸሐፊ አቀረበ። የሰንበት ረፍት እግዚአብሔር ስራውን ጨርሶ አርፏል። ያረፈ አምላክ ነው ወደ ረፍት የጠራን። ግን አሁን እግዚአብሔር ከስራው ታቅቧል አለንና የቀራል። ምንድነው የቀረው? እኛን ማሳረፍ፣ ህዝቡን ማሳረፍ። የትኛውን ህዝብ? በዘጸአት ኮንቴክስት ከሆነ ህዝበ እስራኤልን ከ430 ዓመት ባርነት የወጣውን ህዝብ ሙሴ በዛ በጣም ጠባብ ስኮፕ ውስጥ በጣም ጠባብ ነው ይመጣል የሚለው ረፍት ለ1.2 ሚሊዮን ሰው የቀረበ ረፍት። ሲወጡ ከግብፅ 600 ሺህ አካባቢ ናቸው እና እህቶችም ልጆችም ምናምን አንድ ላይ ከተቆ 1.2 ሚሊዮን ሰው ለ1.2 ሚሊዮን ሰው የተነገረ ረፍት ሲል እግዚአብሔር ደግሞ ዲስፔንሴሽኑ ረዘም የሚያደርገውና በክርስቶስ ኢየሱስ በኩል ለሚገኝ ለማይቆጠር ህዝብ። አሁን ሙሴ ባለው መረዳትና በዛ ሰዓት ከረንትሊ በሚያዳምጠው ህዝብ ፊት ነው ቆሞ የሚያወራው። እግዚአብሔር ደግሞ ሲስተማቲካሊ ለኛም እያወራ ከሺህ ዓመታት በኋላ ሙሴ ይሄንን ከተናገረ ከ3400 ዓመት በኋላ ዛሬ እዚህ ጋር ቆሜ ስለዚህ ረፍት አወራ። ሙሴ ካወራው ይሄንን ረፍት ዘንድሮ 3400 ዓመቱ ያው 1400 ዓመት አካባቢ ነው ከክርስቶስ ልደት በፊት ሙሴ ነበረው። ስለዚህ ኢየሱስ ከመጣ 2000 ዓመት ሆኖታል። ለዛ ነው 3400 ያልኩት። ሙሴ እግዚአብሔር ከሥራው አረፈ ሲል አሁን ስለ ሁለተኛው ረፍት ሊያስተዋውቅ አይደል? ከዚህ ከሁለተኛው ረፍት የቀደመው የመጀመሪያው ረፍት 3000 ዓመት ሆኖታል። ሙሴ ቆሞ ሲያወራ እግዚአብሔር አረፈ ካለ ከ3000 ዓመት በኋላ ነው እናንተን ላሳርፋችሁ ነው የሚላቸው። ከነዓን ሲገቡ ከዘፍጥረት ምዕራፍ 2 አካባቢ ጀምራችሁ የምታሰሉ ከሆነ እስከ ሙሴ እስካደረሳቸው እስከዛ ድረስ 3000 ዓመት። ከሙሴ ረፍት ደግሞ ሙሴ ረፍት ትገባላችሁ ብሎ ስለ ከነዓን ከተናገረበት እስከ መዝሙር 95 ዕብራውያን ምዕራፍ 4 እየተጠቀሰ ያለው መዝሙር 95 ነው። እግዚአብሔር በመሐላ ወደ ረፍቴ አትገቡም ብሏቸው ነበር፣ ዛሬ ደግሞ እንደገና በዚች ቀን ብሎ ደግሞ ዳዊት ቆሞ መዝሙር 95 ላይ ተናገረ። ስሙ ከሙሴ እስከ መዝሙር 95 ድረስ ደግሞ 600 ዓመት። የመጀመሪያው እረፍትና ሁለተኛው እረፍት 3000 ዓመት ጋፕ አላቸው። የሁለተኛው እረፍት አልቆ አሁን ደግሞ እግዚአብሔር ሶስተኛውን እረፍት ደግሞ ፕሮሞት አረገ። አሁን እግዚአብሔር በሙሴ በኩል ታርፋላችሁ ብሎ በሙሴ በኩል አላረፉ፣ በኢያሱ በኩል ነው ያረፉ። አረፍን ሲሉ አይ ሌላ አለ። ኢያሱ አሳርፏቸው ቢሆን ኖሮ ስለ ሌላ ረፍት እግዚአብሔር አይናገርም ነበር። አልቲሜትሊ ዋናው ረፍት እኛ የምናርፈው እግዚአብሔር አርፏል። ሕዝቤን አሳርፋለሁ ብሏል። አላሳረፈም? አሳርፏል። የተናገረውን እግዚአብሔር ፕሮሚሱን ኪፕ አድርጓል። ከነዓን አስገባለሁ አለ። እሺ አሉ፣ ገቡ። ቁጭ ሲሉ እግዚአብሔር መጣና እንደዚህ አለ፣ ሌላ ረፍት አለ። ቁጥር 8 ኢያሱ ረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። እጅግ በጣም አደንቀዋለሁ እንዴት አድርጎ ዘመን እንደሚሰፋ። ይሄንን ቃል የተናገረው ዳዊት አይደለም፣ የዚህ ደብዳቤ ጸሐፊ ነው። የዚህ ደብዳቤ ጸሐፊ ግን ይሄንን ቃል ለመናገር ድፍረት የሰጠው ዳዊት የተናገረው ትንቢት ነው። መዝሙር 95 ላይ ቆሞ ዳዊት ትንቢት ተናገረ። ያንን ትንቢት ከዘፍጥረት ምዕራፍ 2 እና ከኢያሱ መጽሐፍ ጋር አንድ ላይ ሰፋፋውና የዚህ ደብዳቤ ጸሐፊ በዚያን ዘመን ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ስለሌላ ቀን አይናገርም ነበር። ከፊት ለዚህ ሕዝብ የተዘጋጀ ታላቅ እረፍት አለ። ፊት ለፊት ታየዋለህ። እንዴት ነው የሚያደርገን ራሱ? እዛ እኮ ምን መሰለህ አሁን አይደክምህም እዛ፣ ምክንያቱም አይበሰብስም፣ አያረጅም፣ አይደክመውም፣ አካሉ አይርብህም። ምሳ እንብላ ተባብላ አትሄድም። ሌሊት የለም። ሁልጊዜ በእግዚአብሔር ፊት ነህ። ስራ እናቆማለን ሳይሆን ፈጽመን እንረካል። ሬስት እሱ ነው። ስራ መፍታት እንደውም በጣም መጥፎ ነው። እረፍት አይደለም ስራ መፍታት። ለዛ ነው እግዚአብሔር ከስራው ታቀበ ይልና አሁን እግዚአብሔር ስራ አቆመ ወይ? አላቆመም። አንድ ጥቅስ ላስነብባችሁ ዮሐንስ ወንጌል ላይ 5:17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እግዚአብሔር ከስራው ታቅቧል። በ6 ቀን የጨረሰው ምንድነው? ክሪኤሽን። አሁን እግዚአብሔር ምን እየሰራ ነው? ሪዴምሽን፣ የመዋጀትን የቤዛነትን ስራ በልጁ በኩል እግዚአብሔር እየሰራ ነው። አባቴ እኔን የላከኝ የመዋጀት ስራ ገና አላለቀም። የመቤዠት ስራ ገና አላለቀም። እናንተን የራሱ የማድረግ ስራ አላለቀም እና አባቴ እኔን ልኮ በእኔ እጅ እየሰራ፣ እኔን ልኮ በእኔ በዚህ መኖር እየሰራ ነው። እናንተን የራሱ ለማድረግ እኔን ልኮኛል እና አባቴ እስከ ዛሬ እግዚአብሔር ስራ አላቆ
አላቆመም አለ ኢየሱስ። እስከ ዛሬ ይሰራል። ታዲያ የዘፍጥረቱ ምንድነው? የክሪኤሽን ስራ። አንፈጥርም፣ ጨርሶ አልፈጥሩም። የምን ስራ ነው ኢየሱስ እየሰራ የነበረው? አልጨረስኩም ያለው ምንድነው? የመዋጀት ስራ፣ የቤዛነት ስራ፣ ሪዴምሽን። የማይቆጠር ህዝብ ከምድር ወደ ሰማይ ዘጸአት ሲያደርግለት ደሙን ይዞ ገብቶ ስለኛ ደግሞ እየታየ ነው። የጥብቅና ስራ ደግሞ እየሰራ ነው። ለኛ እየማለደ ነው። ለኛ ኢየሱስ ይማልድልና ደሙን ይዞ ስለኔ እየታየ ነው። በደሙ ስለኔ ይቃትታል፣ በአባቱ ፊት ያቀርባል፣ ያሳያል። ከዛስ የመጨረሻው ሶስተኛው የቀረበው የኛ ረፍት ነው። የቀረ የተረፈ የሰንበት ረፍት ለእግዚአብሔር ህዝብ ከፊት አለ። ሙሉ በሙሉ እናርፋለን። ከዚህ ዓለም ሙሉ በሙሉ ወደ ጌታ የምንሄድበትን ያንን የተከበረ ቀን የሚያወራ ቃል እግዚአብሔር ተስፋ ገብቶልናል፣ ቃል ገብቶልናል። ሙሉ በሙሉ ወደዚያ ረፍት ውስጥ ያስገባናል። እስከዛ ድረስ ሮሜ 8 የሰውነትን ቤዛ እስክናገኝ ድረስ እንቃትታለን። ይቃትታል። ስጋ ቤዛነትን እስኪያገኝ ድረስ ይቃትታል። ያንን ረፍት እንጓጓለን፣ እንጠብቃለን። እንደ ክርስቲያን ቀና ብለን እንጠብቃለን፣ የቃተትን እንጠብቃለን። ስንደክም ተስፋ አለ እያለ በጣም ብዙ ማምለክ እየፈለግን በጣም ብዙ ነገር ሲገድበን እንቃትታለን። የሰውነታችንን ቤዛ እናገኛለን እንላለን። ትንሣኤ ሙታን ከፊታችን አለ እንላለን፣ እንቃትታለን። የተቀጠረ የሰንበት ረፍት ለእግዚአብሔር ህዝብ ከፊት አለ። ክብር ለኢየሱስ ይሁን። አይዟችሁ። በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው። ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለን። በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለን። ሲስተሙ በሙሉ ለአመፅ የሚሰራበት ዓለም ላይ ነው ያለን። ዓለሙ ሁሉ በክፉ እንደተያዘ እናውቃለን። በክፋት አይደለም፣ በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ። ገዢ መንፈስ አለ። አገሪቱ በሙሉ ክርስቲያን ብትሆን ባይዘዌ ገዢ መንፈስ አለ። ስቲል ኤግዚስት አድርጓል። የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል። ታዲያ ከዚህ እስክንወጣ እንቃትታለን። በጽድቅ እየኖረን እንቃትታለን። ተስፋ እያደረገን እንቃትታለን። ይመጣል አንድ ቀን እጠብቀዋለሁ፣ እርሱ እውነተኛ ነው። እንቃትታለን። እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊት አለ። አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ረፍት አለ። ና ተጠብቆልሃል ከፊት እግዚአብሔር ለዘላለም ያሳርፋል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረ። ኢየሱስ ይመጣል፣ እንሄዳለን። እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ ቅዱስ። እርስ በርሳችሁ በዚህ ቃል ተጽናኑ። ጎናችሁ እርሱ ንኩት። ኢየሱስ ይመለሳል፣ እንሄዳለን በሉት። በደም ንገሩት። እዚህ ምድር ቋሚ አይደለም፣ ያጅ ነህ በሉት። ያጅ ነህ። በጌታ ነኝ፣ መንፈስ ቅዱስ በእኔ አለ። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። በጌታ የሆናችሁ እናንተ በፍጹም እድል እንዳትሰጡ። አጠገብ ያለ ሰው ሲያመልጥ እድል እንዳትሰጠው። ኖ መጣሁ ሂድ በሉት። መሬትም ላይ ቢሆን ትደርስበታል። እሱ በአቋራጭ ያገኘውን አንተ በጽድቅ ጠበቀ ታገኘዋለህ፣ ከክብር ጋር ጸጸት የሌለበት። እስቲ አሜን በሏ። መሬት ላይ ባታገኘው ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው ረፍት ከፊት አለ። ይሄ ሁሉ ህዝብ እግዚአብሔር ለዚህ ረፍት ጠብቆታል። የምስራች ከፊት ረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። የተጠበቀ ረፍት አለ። መግቢያውስ በጣም ቀላል፣ በክርስቶስ ማመን። ያመንነው እኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በቃ መሬትን ትተናት እንሄዳለን። ደሞ ለመሬት ተለቻት እኮ መሬት ራሱ እኛ አልሄድ ብለን እኮ አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ። እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ። የምንጠብቀው ሌላ ረፍት ብቻ አትበሉ። ረፉ፣ መሬት ላይ ረፉ፣ ኤክስፔሪየንስ አድርጉት። ክብር ለእግዚአብሔር ለአምላካችን።